ያው እርግጥ እስካሁን ምንም አዲስ ነገር ያለም አይመስለኝም። ምን አለ አዲስ ነገር ያው በዚህ ስለጠፋሁኝ ልጠይቃችሁ በምን ነው የመጣሁት። አንድ እህታችን እስራኤል ሀገር የምትኖር ናት። $200 ልካልናለች። እግዚአብሔር እድሜና ጤና ይስጥልን። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ እጅግ በጣም ደህና ነኝ። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ውድ ቤተሰቦቼ እንኳን ለረመዳን አደረሳችሁ። ሙስሊሞቹም ክርስቲያኖቹም ደግሞ እንኳን አደረሳችሁ እያልኩኝ እንግዲህ እንኳን አደረሳችሁ እንኳን አላልኩኝም። ያው ጾም እንዴት ነው? በስደትም በአገር ውስጥም ያላችሁ እህት ወንድሞቼ በሙሉ እኛ ደህና ነን፣ እግዚአብሔር ይመስገን። እንግዲህ ሰሞኑን የተፈጠረውን ነገር ያው ሁላችሁም እያያችሁ ነው። በውስጥ ደውላችሁም ያው የጠየቃችሁኝም አላችሁ። ሁላችሁም እግዚአብሔር አክብርልኝ። እንግዲህ ወይኑና ፍቄ ምን ላይ እንደደረሱ ነገሩ እንዴት እንደሆነላቸው ለመጠየቅ ዛሬ ደግሞ መተናል። ያው እርግጥ እስካሁን ምንም አዲስ ነገር ያለም አይመስለኝም። እስቲ ከነሱ ከራሳቸው አንደበት እንሰማለን። የሚገርማችሁ ነገር ቅዳሴ ትቼ ነው የመጣሁት ዛሬ ራሱ ማለት ነው። የእውነት በጣም ይህንን ጾም በቃ ሁላችንም በየእምነታችን እያስቀደስን እየጸለየን እንድናሳልፍ እላለሁኝ። ሙስሊሞችም እንዲሁም ደግሞ ዱዓ እያደረጋችሁ ለሀገራችን። ሰው ለሰው ጨክኗል፣ ብዙ ነገር አለ። ወደ ክፍለ ሀገር ምናምን በየሀገሪቱ አሁን ያው ጦርነት ምንም እየተነሳ ስለሆነ ሁላችሁም ለሀገራችሁ ጸሎት እንድታረጉ እላለሁኝ። ያው ቤተሰብም ያላቸው በየክፍለ ሀገር በየቦታ እያሰባችሁ ነው ጋም ደውላችሁ ስልክ አልሰራለን ምናምን እያላችሁ የምታስደውሉኝ ያላችሁና ጸሎት እያደረገን የእውነት በጣም መታደል ነው። የዛሬ 2 ዓመትም እንደዚህ ረመዳንና ፋሲካ ጾም አንድ ላይ ነበር የገባውና ሁላችሁም በየእምነታችሁ ጸሎት አድርጉ ለሀገራችን እላለሁኝ። እንግዲህ ያው የነ ፍቄንም ጉዳይ ደግሞ ያው እንደምታውቁት የቤቱ ጉዳይ እንግዲህ ምንም ቀን አልተሰጠም፣ ገዥም እየመጣ ነው እየተባለ ነውና እስቲ ያለውን ነገር ከነሱ ከራሳቸው እንሰማለን ማለት ነው። ውድ ቤተሰብ ትንሽ ደከም ብሎኝ ነው። ለማንኛውም አብራችሁን ቆዩ፣ ተከታተሉን። የምትችሉ በገንዘብ የማትችሉ ደግሞ በጸሎት አስቧቸው ለማለት ፈልጋለሁ። ውድ ቤተሰብ ማለት ተመልሼም ልሰደድ ስትለኝ የእውነት እኔ ነኝ በቃ ይሄ ነገር አይሆንም ብዬ እያስቀሯት ያለው። አንደኛ ነገር ጉልበቱም የለም አሁን ላይ በጣም ብዙ ነገር አለ። ብቻ ያው ታውቃላችሁ፣ ከዚህም በፊትም ያው የምታውቁት ነገር ስለሆነ ምንም ብደጋግምም ያው አንድ ነገር ስለሆነ እኔ ራሱ የእውነት ሞራሌ ነው የጠፋ። ይሄን ሁሉ ጊዜ እየተመላለስኩ በእናንተ ህይወት ውስጥ እየገባው እያስጣረኩ ምን እያልኩ የቆየሁበት የእውነት በቃ አንድ ሰው ለፍቶ የሆነ ፍሬ ሲያፈራ ነው ደስ የሚለውና እጅግ በጣም ነው ከፋኝ፣ እጅግ በጣም ነው ተበሳጨሁት። ለማንኛውም እስከ መጨረሻ አብራችሁን ሆኑ። አመሰግናለሁ ውድ ቤተሰቦቼ። አገልግሎቱ እንዴት ነው ባክ? እኔ ነኝ። ክፍት ነው። ክፍት እሺ፣ አገኘሁት። እንዴት ነህ? ሰላም ነው ወይ? አለን ይመስገን፣ አለን ይመስገን። እንዴት ነህ? ወይናስ? ኧረ እንዴት ናችሁ? በጠዋት መጣሁባችሁ እንዴ? ገና ከእንቅልፋችሁ መነሳታችን ነው። እንዴት ነህ? ማርያም እንዴት ናችሁ? ምን ነው በእናትህ በዚህ በብርድ እንደዚህ? ችግር የለም። እንዴት ናችሁ? ፀሐይሙ እኮ ነው። ፀሐይሙ አያት ነው የጧት ፀሐይ ታስፈልግ አልደረሰችም። እንዴት ናችሁ? አራት አውልቂ። ችግር የለውም ነው ችግር የለውም። ሰላም ለዚህ ቤት። ኧረ ማርያም እና ዝም ብለህ ችግር የለውም። ቁጭ በሉ። እንዴት ናችሁ? ኳስ እያየን ነው። ቲክቶክ እያየን ነው። ደህና ነሽ? እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? በሌሊት መነሳት ጀመርኩ። እዛ ጉራስ እንዴት ናችሁ? እንዴት ናችሁ? ስራ ጀመራችሁ? እንዴት ናችሁ? ስናገኛ ተባሪያው የምታውቂው ነው። ከስራ ስናገኝ ስራ ተገኘ ለቤታችን
እሷም ለቅፋት ማለት ነው። ይሁን እንግዲህ ምን ይደረጋል። ዛሬሽ አዲስ ነገር አለ? እኔ ጋር ምን አለ? እናንተ ጋር ምን አለ አዲስ ነገር? ያው በዚህ ስለጠፋሁኝ ልጠይቃችሁ በምን ነው የመጣሁት። ቤተሰብም ደግሞ ያው መቼም የት እንደደረሳችሁ ማወቅ የሚፈልጉ ኦዲየንስ ይኖራልና ከዛ ብዬ ነው የመጣሁት። እንግዲህ ያው እስካሁን አንድ ሰው እንትን ብሎልናል። እግዚአብሔር ይስጣቸው። አንድ እህታችን እስራኤል ሀገር የምትኖር ናት። $200 ልካልናለች። እግዚአብሔር እድሜና ጤና ይስጣት። እመቤቴ ማርያም ስውሯ ማርያም እሷ ትጠብቃት፣ እድሜው ጸጋውን ትስጣት። ያው እሷ ልካልናለች። እግዚአብሔር ይስጣት። በወጣ ይተካላት። ያው ለእኔም አናግራኛለች። እሷ ናት አይደል? ስሟን ልጠቀሳት ፈልግ ይሆናልና እግዚአብሔር ይስጣት። የእኔ እናት የደሆች እናት፣ ደሆችን የምታዝን የምታበላ ናት እና በጣም ለብዙ ሰው ምትራራ እጅግ በጣም መልካም የሆነች እህታችን ናት። እግዚአብሔር ይስጣት በእውነት። አዎ በሚዲያው ነው፣ ይሄ ሶሻል ሚዲያ ነው እና ያው ፈጣሪ አምላክ እድሜና ጤና ይስጣት፣ ልጆቿን ይጠብቅላት እና እሷ ብቻ ናት የላከችው። አይ ሌሎችም ደውሉ አሉ። እኔ አሁን ቢያንስ ትንሽ ከተሰበሰበ ቢያንስ 100,000 ብር እንኳን ብትሰበስቡ እንደዛ ሄደን ብንሰጣችሁና ቀን ብሰጣችሁ ምናምን ነገር ምናልባት ከተቻለ አብሬያቸው እጄ ለመለመን ነበር። በዛም ይቻላል አይመስለኝም፣ ግን ያው እንሞክራለን። ቢያንስ ትንሽ ከራሩልኝ እንጂ ያይት ይቻላል አይመስለኝም፣ ግን አልጠየቁም እንደዚህ ብዬ። አይ ቢያንስ እኔ አብሬያችሁ ሄጄ ምናምን ነገር ብለምናችሁ ምናምን ብዬ ነበር። እርግጥ እንደዛ የሚባል ነገር የለም። ያው የህግ ነገር የመንግስትም ጉዳይ እኔ ማውቃለሁ በስሱም ቢሆን እርግጥ እንደዛ ነው። ግን ማለት እኔም ዝም ከምላችሁ እዛው ቁጭ ብዬ ሀሳብ ከማስብ ብዬ ነው ጋም ደውላለሁ። ያው ማለት ሰው የራሱ የሆነ አይሞላለት ማውቃለሁኝ። በዚህን ሰዓት ቤተሰብ ጦርነት ስንት ነገር አለ፣ ይረዳሉ፣ ያስባሉ። ተወሰነ እኮ በቃ መንግስት እኮ እንደዛ ነገር አይደለም። እስከዛ ድረስ አይለጠፍ ነበር እንትን አራጅ ሳይወጣ ነበር እንደዛ ማድረግ ነው ያለው። አሁን ከእንትን ካለ በኋላ ምንም እንትን የለም፣ በቃ ተስፋ የለም። የሚቻለው ሙሉውን ከፍለን ከእንትን ካለ በኋላ በቃ እዳችን ከጨረስን እንደዛ ነው የሚቻለው እንጂ አይቻልም። ኦኬ እንግዲህ እግዚአብሔር አምላክ ይጠብቅ። በዚህ አጋጣሚ ደግሞ ያው በውስጥ ራሱ የሆነ ሰው እኔ ልግዛቸው ምናምን ነገር ብሎኝ ነበርና ማለት ያው ከተቻለ መርዳት ነው፣ ካልተቻለ ደግሞ እንዴት ነው ላይክ አሁን እነሱ እኮ አንድም መንግስት ስለሚወስድባቸው ስለሚሸጥም ጭምር ነው ይሄ ነገር ያዛዘናቸውና ለመሸጥማ እነሱም በፊት ይሸጡ ነበረ፣ ለመሸጥ ቢሆን ማለት ነው። ግን ለማትረፍ ብዙ አመት የለፋችበት የስደት ልጅነቷን የጨረሰችበት ቤቷ ስለሆነ ላለማጣት ነው ይሄ ነገር አሁን እንደዚህ እየተለመነ ያለው እንጂ ማንም ሰው የሰው ፊት ለማየት ፈልገው አይደለም፣ እውነት ለመናገር ማለት ነው። ለልመናም አይደለም። ግን አሁን እሷ አረብ ሀገር ስትኖር በምትኖርበት እኔ ባወኳት ሰዓት እውነቱ ነው ካለቻት ነገር ላይ ለሰዎቹ ስታግዝ ስትራራ ኢቭን አይደለም ለሌላ ሰው እኔ እንኳን እግዚአብሔርን ነው የምላቸው፣ ምንም እዚህ ጋር የምደብቀው ነገር የለም። የሆነ ሰዓት ስራ ጥቼ ቤት ቁጭ ብዬ ነበረ ልጅ ይዤ ማለት ነው። ያውን ቤት ውስጥ በጣም ብዙ ነገር እየተባልኩኝና አንድም ወይኗን በቃ ዛሬም ትላንትናም ነገ ከነገ ወዲያም ትቻዞር ማልልበት ምክንያት ነው ታውቃላችሁ። እኔ ቸግሮኝ ቤት ውስጥ በጣም ብዙ ነገሮችን ልጄ እንኳን እንደ ልጅነቷ እናቴ እኔ ልደት አይደረግልኝም እያለችኝ እኔ ግን ስራ የለኝም ስራ ጥቼ ነበር የተቀመጥኩትና ማጣት እኮ ባንቺ አልተጀመረም። ነገ ከነገ ወዲያ ስራ ስታገኝ ለልጅሽ የምትፈልገውን ነገር እንደምታሟይላት አውቃለሁ። ለዛሬ ደግሞ እኔ ባረግላት ምን ችግር አለው ምናምን ነገር ብላ እንደዚህ አድርጋላት ነበር። ማለት ሰው በክፉ ቀኑ የዋለለት ሰው መቼም ቢሆን ያንን ሰው አይረሳም። በስደት ነው ያለችው፣ በአካሉም ከና እንተዋወቅም ነበረ። እህትን እዛ ሆና ነው የወሰደቻት። ኢቭን በቃ ብዙ ነገር የእውነቴን ነው የምላቸው ብዙ ነገር እኛ አብረን ያሳለፈን ሰዎች ነን እና ለእኔ ራሱ እንዲህ ማለት ልጅ የሚፈልገውን ነገር እንዳለማሟላት ምንም የሚከፋ ነገር የለም። የእውነት በከፋኝ ሰዓት ስራ ጥቼ ቤት ተቀምጬ ብዙ ነገሮች በህይወቴ በመጡበት ሰዓት ከጎኔ ነበረች። በገንዘብ ብቻ አይደለም በሀሳብ እንኳን ከኔ ጋር አልቅሳ ተጠልታለች። በጣም በብዙ ነገር ተወቅሳለች ከኔ ጋር እና ያ ነገር አለ። እንዴት ብዬ ነው አሁን በውስጥ ሰዎች በቃ ከነሱ ህይወት ውጪ በቃ ታያቸው፣ በቃ የራሳቸው ጉዳይ፣ በቃ እነሱ ጭቅጭቅ፣ በቃ እነሱ እንደዚህ
አይባልም። ለምን እኔ ትናንትናውን ያንን ነገር አረሳም ያለፍኩበት የሆነ መንገድ አለ። ትላንትና እሷ ረጅ ነበረች። ዛሬ እንደዚህ ይሄ ነገር ባይመጣባት ትላንትና እሷ ደግሞ ሰዎችን ለድሃ እንደዚህ የሆነ ሰው ተቸገረ አደረግኩ አይባልም በምል ነው እሷ ዝም የምትለው እንጂ ሰው እንደዚህ ሆኗል ሲባል በቃ አሯሩጣ ነው ገንዘብ የምትልከው። እንዲህ ሰው እኮ ተቸግሯል ሲባል ያንን አካውንት ልካ አስገቡልኝ ብላ የእውነቴን ነው የምላችሁ። እና አውቃለሁኝ አረብ ሀገር የትም ሀገር ያላችሁ እህቶቻችን ለሰው እንዴት እንደምታዝኑ ብታጡና እጅ ቢያጥራችሁ ነው ዝም የምትለው አውቃለሁኝ። እሷም በእናንተ ቦታ በነበረችበት ሰዓት እንደዚህ ለሰዎች ስትራራ ነበር። ዛሬ ደግሞ ያው ቀን ጣላትና እናንተ ፊት ቆመች። ያው ማለት ነገሮቹ ያልፋሉ አውቃለሁኝ። የሆነ ቀን አልፎ እሷ ደግሞ እንዲሁም በነበረችበት ቦታ ላይ ሆና ለሰዎች ነገሮችን እንደምታደርግ አውቃለሁኝ። በቃ አላቅም እውነት እኔ ያላችሁትን ነገር በሀሳብም በገንዘብም እኔ እንድትረዷት ነው የምለው። ፈልጋ አይደለም እዚህ ጋር የመጣችሁ። ያው ቃልም የገባችሁ አላችሁ፣ ትጠብቃችኋለች፣ ችግር የለውም። ያው አሁን ገዢ ምንም ነገር ሲመጣ ከዚህም በፊት አንድ ሰው መጥተዋል። ነገር ግን ያው ትንሽ ቦታው ወደ ገጠራማ ነገር ስለሆነ በዛ ምክንያት ነው ተመልሶ ሄደው። ኦልሬዲ መንግስት ዋጋ ምናምን እንትን አይልም፣ የራሱን ገንዘብ ካገኘ ይሸጣል፣ ችግር የለበትም። እና ያ ነገር ስላለ እንዲሁም ደግሞ ምን አይነት ሀሳብ ሰማሁኝ እኔ አሁን እስካሁን በሀሳብ ብዙ ሰዎች ጥያቄ ጠይቆኛል። ይሄ ቤት የዛሬ ዓመት ነው የተሰራ፣ የዛሬ ዓመት ነው ብድሩ የተበደረው ማለት ነው ይሄ ልጅ። እና በዛን ሰዓት አይሆን ያላቅም ምን ሽጬ ከፍላለሁ ብሎ እንደሆነ ምን አስበው እንደሆነ አላቅም። ግን በሰዓቱ በወቅቱ ከእሷ ጋር በጣም ተጣልቶ ስለነበረ እሷን አስደስታታለሁ ይሄን ቤት ሰርቼ አስተካክዬ ምናምን የምለውን ሀሳብ ነበር የያዘው። ከዛም በኋላ ወደ ውጭ ሄዶ ሰርቶን ለመክፈል ነበር እቅዱ። ያ ነገርም አልተሳካም። አይታችኋል እያንዳንዱ ቪዲዮ ማለት ያው አብራችሁን የቆያችሁ ስለሆናችሁ ምንም ነገር እንደምታውቁት ነው። እና እሱንም ሞክሮ አልተሳካም፣ ተመልሶ መጣ። ከዛ ብዙ ስራ ሞከረ፣ አልተሳካም። ብቻ ይሄ ብዬ አሁን ለማለት አይደለም። የፈሰሰው ውሃ አይታፈስም። አንድ ተደፍቶ ማስቸገር አልፈለግኩም ነበር እና እኔም ብዙ ነገር ሞክሬያለሁ በእውነት። እና እነሱንም ማሳዘንም እነሱን ለማስቸገር ዛሬ እንደዚህ ቁጭ ብዬ ሰው ፊት እንደዚህ መቀመጡ ያስጠላል። እና እነሱን ለማስቸገር አይደለም እና ያውቃሉ ደግሞ እስካሁን ድረስ እንደምከፍል ዛኔ ቢሳካልኝ ኑሮ ምንም አይነት ለእሷ የምተርፍ ነበር። እንኳን ለዚህ ቤት ይቀርናል ሲሳካ ኑሮ ግን አልተሳካም፣ እግዚአብሔር አልፈቀደም። ስለዚህ ያው ሁሌም አንቺን ነው የምናስቸግርሽ። እንግዲህ ቤተሰቦችም በብዛት በአንቺ በኩል ነው የሚያውቁ፣ በአንቺ ነው ሁሉ ነገር ይሳካም ባይሳካም እንግዲህ የሚያውቁም በአንቺ ነው። እና አሁን እንግዲህ እግዚአብሔር ይርዳል። እና ደግሞ ቤቱ እስከሸጥ ድረስ እዚሁ ነው የሚቀመጡት። ማለት አንዳንድ ሰዎች ቤቱ እኔ ጋር ምናምን ያሉ ነው እየመሰላቸው ያለው። እና ኦልሬዲ እስከሚሸጥ ማለት የገዛ ሰውየው ከፈለገ ያከራያል፣ ከፈለገ ደግሞ ይገባበታል እንጂ እስከሚሸጥ ድረስ ያው አይወጡም። እነሱ ውስጥ ነው የሚቀመጡት ማለት ነው። ውድ ቤተሰብ ምናልባት ይሄም ነገር ግራ እንዳያጋባችሁ በሚል ነው። አልታሸግም እኮ ስታሸግ ነው እንጂ አዋራጅ እኮ እንትን ነው የወጣ እኮ ያው ይሸጣሉ በሚል ወረቀት ነው የወጣው እንጂ አልታሸገም ቤቱ። እና እንግዲህ የምትይ ነገር ካለ እንግዲህ አያንቺም እንዳልሽ እኔ ያው ሰው ፈልጎም አይደለም እንደዚህ የሚቀርበው። እኔ በእውነት በጣም እየከበደኝ ነው እንደዚህም በመናገር፣ ምክንያቱም ልፋቱን አውቃለሁ፣ እህቶቼን ልፋት። በተለይ አሁን ረመዳን ወቅት ነው፣ በጣም ነው ስራ የሚበዛባቸው። እኔ ከነሱ እጅ ፈልጌ አይደለም። በነገራችን ላይ አንቺም እንዳየሽው እንግዲህ በጣም ብዙ ጣጣ ነው የቤት ያመጣብን፣ በጣም ማለት ነው። እንደ መግባት ራሱ አሁን እዚህ ውስጥ ብዬ የሌላ ሰው ቤት ውስጥ መኖር እየመሰለኝ ነው ያለሁት። በጣም ከባድ ነው። ያው ፈልገንም አይደለም እንግዲህ እንደዚህም ልመጣ የቻልኩት። እህቶቼ እንግዲህ አቅማችሁ የቻለውን እንድታደርጉልኝ ነው የምፈልገው። በቃ እንደዚህ ስለ ራሱ በጣም ውስጤን እየከበደኝ ነው። እግዚአብሔርን አይ ቀን ከሌሊት ተሰርቶ ምን ተብሎ ነው? በጣም ከባድ ነው። እንደውም ትምህርት እንሆናቸዋለን በእውነት እንደዚህ አድርጎ ለሚሰራ ሰው ትምህርት ነው የምንሆናቸው። ለምን እንደው በሸራ ወጥራችሁ አኖር ብዬ ከመንግስት ጋር ንክኪ በጣም ከባድ ነው። ሰላም አግኝተን አይደለም፣ የጥሩ እንቅልፍ አግኝተን አይደለም የምንኖር ያለ ነው ማለት ነው። በቃ እኔ ካሁን ከዚህ ቤት ጉትቶ የሚያወጡኝ እየመሰለኝ ልፋቴ እዚህ ላይ ያለ ሁሉ እየመሰለኝ አይደለም እየኖርኩ ያለሁት ማለት ነው። እንግዲህ ውድ ቤተሰብ 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ጌጥ ነው እንደሚባለው። ያው ያላችሁትን ነገር
ማለት እኔ እንደዚህ ብዬ ሰውን ለመጫን ያለውን ነገር ስለማውቀው የእውነት እፈራለሁ። ነገር ግን በቃ ማለት ልባችሁ እንዳሰበ 50 መስርም ሳትሉ የቻላችሁትን አድርጉላችሁ እላለሁኝ። እንግዲህ ምን እንደምል አላውቅም። ሁላችሁም መልካም ጾም ይሆንላችሁ። አብራችሁን ስለቆያችሁ ከልብ እጅግ በጣም አድርገን እናመሰግናለን። መልካም ጊዜ